ሰላም እንዴት ናችሁ? ይህንን ባለ 5 እግር የመኪና ማውንት ተጠቅማችሁ ካሜራችሁ ላይ ልክ እንደዚህ አይነት ቪዲዮዎችን እንዴት መቅረጽ እንደምትችሉ ዛሬ ያሳያችኋለሁ። ይሄ ነገር የሚሸጠው ወደ 80 ምናምን ዶላር ነው። እንደዚህ የሚገነጣጠሉ ነገሮች ናቸው። ይሄ ለብቻው ይወጣል። ይሄን እንደዚህ አላልታችሁት፣ ይሄ ለብቻው ይወጣል። ይሄም እንደዚህ የሚገነጣጠል ነገር ነው። ለብቻው በዚህኛው እንደዚህ ካሜራውን እዚህ ጋር ማስቀመጥ ትችላላችሁ። ኖርማሊ ግን ይሄ ባለ 2 እግሩ ከፊት ምናምን ስትቀርጹ ወይም ደግሞ መኪና ውስጥ ምናምን በምትቀርጹበት ጊዜ ለብቻው ሊሆንላችሁ ይችላል። ነገር ግን እንደዚህ ከውጭ ምናምን በምትቀርጹበት ጊዜ እና ረዘም ያለ እንደዚህ ኤክስቴንድ የምታደርጉት ከሆነ ይሄንን ግዴታ 5 እግሩ መጠቀም አለባችሁ ማለት ነው። እና የመጀመሪያው ስራችሁ ሁሌም ይሄንን ሰርፌሱን በደንብ ማጽዳት አለባችሁ። በደንብ ማለት ነው። ድብን አድርጎ እንዲይዝላችሁ በደንብ ታጣብቁታላችሁ። ከዛ በኋላ እነዚህንም ውስጣቸውን ከቻላችሁ በዋይፕ በደንብ እንትን ማድረግ ነው። ግን ያን ያክል እንትን አይልም። በደንብ የሚይዝ ነገር ስለሆነ ኦን ኦፍ የሚደረግ ነገር ስለሆነ ብዙ አያሳስብም። ግን በቻላችሁት ያክል በደንብ ጥረጉት። በደንብ መጥረጉ ይጠቅማችኋል እንጂ እንትን አያደርጋችሁም። ይሄ ይረዝማል፣ ወደ ላይ በደንብ ይረዝማል። ይሄ ምን አታገለኝ ከዚህ ጋር ለጊዜው በዚች ቁመት ያክል ብቻ እናደርገዋለን ማለት ነው። ሶ የመጀመሪያው ስራችሁ ምንድነው? ይሄንን ነገር እዚህ ጋር ታስቀምጣላችሁ። አረኩት፣ ለምሳሌ እዚህ ጋር አደረኩት። እዚህ ጋር ላይቱን ምናምን መሸፈን የለበትም። ከኋላም እንደዚህ እንትናችሁን እይታችሁን የኋላ እንትን በምታዩበት ጊዜ እይታችሁንም እንዳይሸፍናችሁ እሱንም ታስተካክላላችሁ። ከዛ በኋላ ይቺን ነገር እናደርጋለን። ይቺን ጠበቅ እናደርጋትና ይሄን እዚህ ጋር እንገጥመዋለን። ዝም ብለን በጋራጅ ቋንቋ ፑንታ እንለዋለን። ዝም ብለን ያዝ እንዲያደርግ እናደርገዋለን። ከዛ በኋላ ይሄንን እንደዚህ ተቀብሎ ደገፍ እንዲያደርገው ስለሆነ የምንፈልገው ለምሳሌ እንደዚህ ካስቀመጥኩት ከዛ ልክ እንደዚህ ይሆናል ማለት ነው። ይቀበለዋል። እንደዚህ እናስተካክለውና ከፈለጋችሁ እዚህ ወርታችን ማድረግ ትችላላችሁ። አንግሉን እንደዚህ ባሰፋችሁ ቁጥር ሞር አሪፍ ይሆናል ነገር ነው። ከዛ እንደዚህ ፑንታ እናደርገዋለን። ይሄንንም ከዛ ልክ እንደዚህ አጀስት ካደረጋችሁት በኋላ ምንድነው የምታደርጉት? እዚህ ጋር ኦን ኦፍ ነገር ነው። ይሄንን ኦፍ ኦፍ እናደርገዋለን። ኦፍ ኦፍ በሚሆንበት ጊዜ ምን ይሆናል? ይጠብቃል ማለት ነው። ይይዝላችኋል ማለት ነው። ድብን ያለ ነው። በቃ ምንም የትም አይሄድም። ከዛ ይሄንን በደንብ ታጠብቁታላችሁ ፑንታ ያደረግነውን። ከዛ በፊት ግን ምንም አይነት ቫይብሬሽን መኖር ስለሌለበት እቺንም በደንብ እናጠብቃታለን። ድብን አድርገን እናጠብቃታለን። ይሄንንም ከታች ያለችውንም እንደዚሁ በደንብ ታጠብቁታላችሁ። ከዛ ሁሉንም ነው ማጥበቅ ያለባችሁ። ይሄንንም ታጠብቃላችሁ፣ እቺንም በደንብ ታጠብቃላችሁ። ሁሉም መጥበቅ አለበት እንዳይንቀሳቀስ። ምንም አይነት ቫይብሬሽን መኖር የለበትም። መኪናው በሚሄድበት ጊዜ የተለያዩ አይነት መንገዶች ላይ ቫይብሬሽን ስለሚኖር ሁሉም ነገር በደንብ ከጠበቀ በኋላ ካሜራችሁን ታወጡና እዚህ ጋር ትሰቅላላችሁ ማለት ነው። ሶ ካሜራችን እዚህ ጋር ለምሳሌ እየቀረጽኩባት ነው። ስለዚህ ካሜራችንን እናረጋታለን፣ አውጥተን ከላይ እንሰካታለን። ወደ ላይ የምታረዝሙት ከሆነ መጀመሪያ ተሰኳትና ከዛ ኤክስቴንድ ታደርጉታላችሁ ማለት ነው። ልክ እንደዚህ ካሜራችንን እዚህ ጋር እናስቀምጣለን። ተጠንቅቃችሁ ከወደቀ ይሄ ካሜራው መስታወታችሁ ሊሰብርባችሁ ይችላል። ልክ እንደዚህ ታስቀምጣላችሁ። ወደ የትኛውም ዳይሬክሽን ቢሆን ችግር የለውም ማለት ነው። ሶ አሁን ጨረስን። ከዚህ በኋላ ምን እንደምናደርገው ገብተን እየነዳን ደግሞ እናያለን። ሃይዌይ ራሱ ምናምን ትሄዱበታላችሁ። ምንም ነው የማይሆነው። ምንም ይሄ ባለ 5 እግሩ በጣም አስተማማኝ ነው። ጥብቅ ያለ ነው። ንቅንቅ ነው የማይለው። በዚህ ካሜራም ይታያችኋል አይደል? ከኋላ ምናልባት ስፖኪው እንደዚህ የሚሸፍናችሁ ከሆነ እሱን ማድረግ ትችላላችሁ። ትራፊክ ምናምን እንደዚህ እንትን እንዳይላችሁ። አሁን በ40 ነው እየነዳ ያለሁት።
ቦታው ትንሽ ይንቀጠቀጣል። አሁን እዚህ ጋር ምናልባት ያስታውቃችሁ ይሆናል ቫይብሬት አለው። እንደምታዩት ግን ያ አስተማማኝ ነው፣ በደንብ አስተማማኝ ነው። በደንብ ማጥበቃችሁን እርግጠኛ ሆኑ። ከዛ ውጭ ምንም የሚያሳስብ ነገር የለውም። ኔክስት ላይ ታጥባሉ። የወጋሽ ይወጋ ይሬ ውሻ ወቅ ማስደረግ ግዴታ ነው። ውሻ ካላችሁ ቪዲዮን ስታዩት ያበደ ነው። እዚህ መታጠፊያ ላይ አሁን እንደዚህ መቆም ነበረበት ይህ ሰውዬ። ስታፕ ሳይን ላይ መቆም ግዴታ ነው። አትሊስት 3 ሰከንድ። መኪና ታያላችሁ፣ ትቆማላችሁ። መኪና ከመጣ ቀድሜ ያልፋል። አሁን ሳላረዝመው ነው እየቀረጽኩ ያለሁት። ከፍ ባደርገው ደግሞ ሌላ ታሪክ ነው። Who cares? ትንሽ ጠባለች በዛኛው። ወተንያት እንደዚህ አይነት ቪዲዮዎችን መስራት የምትፈልጉ ሰዎች ይሄንን ማውንት ከአማዞን ላይ ማግኘት ትችላላችሁ። ከአማዞን በተጨማሪም ቲክታክም ላይ ቲክታክ ሾፕም ላይ ገብታችሁ ቼክ ማድረግ ትችላላችሁ። ዲስካውንት ያላቸውን የዚህን እቃ ዋጋ ማለት ነው። አማዞን ላይ የተለያዩ እቃዎች በጣም የተለያዩ አይነት ዋጋዎች ነው ያላቸው። በደንብ ማማረጥ አለባችሁና የመጨረሻ ፈልጌ በዲስካውንት ያገኘሁትን እዚህ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ከዛ በተጨማሪ ደግሞ ቲክታክ ላይ ደግሞ ይሄን ቪዲዮ ለምታዩ ሰዎች ደግሞ ቲክታክ ላይ
የኔ እንትን ላይ ሾኬዝ ላይ ገብታችሁ ማየት ትችላላችሁ። ይህንን እቃ ከገዛችሁት እንደዚህ አይነት ቪዲዮችን እኔ እንደውም ከፍ ሳላደርገው ነው የቀረጽኩት። አይታችሁ ከሆነ በደንብ ከፍ ስታደርጉት በጣም ያበደ ይሆናል ማለት ነው። እንዴት ኤዲት ማድረግ እንደምትችሉም ሌላ ቪዲዮ ሰርቼላችኋለሁ፣ ቼክ አድርጉት።